ቆይ ቤተሰብ እዩ ምን አጠፋች? ምክንያቱም አብረን እንኑር አዲስ አበባ ሄደንም ቢሆን እዚህም ቢሆን አብረን እንኑር ሃይሚም እያለች ቢሆን ችግር የለም ማለቷ ምኑ ጋር ነው ጥፋቱ? እኔ ምንም ሊታየኝ አልቻለም። እስኪ እናንተን ሀሳብ አስተያየት ኮሜንት ስራ አሳውቁኝ። እኔ የሃይሚ ጥፋት አልታየኝም። ሁሉም ሰው ፊት እንደተሰጠው በቃ ሀሰን ትናንትና በደንብ ገልጾታል። እንዳጨማለቃችኋት ነው የምትጨማለቀው እና እሷን ምንም ብትል እኔ ትክክል ነች ብዬ አስባለሁ። ፊት ከተሰጣት ምንድነው መብቷ አይደል እንዴ? አግኝታ ነው ያንን እድል አብራ መኖር። ብሩኬ ነው ፍላጎቷ። ብሩኬን በየቀኑ ማየት ትፈልጋለች። አብራ መኖር ፈለገች። ምኑ ጋር ነው ጥፋቷ? ይህ ሁሉ ነገር ውስጥ እንድትገባ ይህ ሁሉ ውሳኔ ውስጥ እንድትገባ ማን ፈቀደላት ሲጀመር? ለዛ ነው ብሷ ላይ ከመፍረድ ይልቅ ፈቃጁ ላይ እንደዛ እንድትናገር ያን ያክል የመናገር መብት የሰጣትን ሰው ነው መናገር ያለበት። እኔ እሷ ጥፋት የቱ ጋር እንደሆነ ስላልታየ ነው ቤተሰብ። የቱ ጋር እንደሆነ አላውቅም። እኔ እሷ ጥፋት የእሷ ስህተት የቱ ጋር እንደሆነ አላውቅም። እንዴ ሁላችንም እኮ እዩ ላይ እየፈረድን ነው። እዩ ላይ ቆርጦ ወስኑ ቢያስወጣት እንደ ሀሰን ቆራጦ ነው ቢያስወጣት ተመልሳ እንኳን የምትመጣ አይነት ሴት አልነበረችም። ተመልሳ መታ አይደለም እንዲህ መብት የሆነ የመናገር መብት ሊኖራት እና አብራ የመኖር ፍላጎት ሊኖራት ቀርቶ ቆማ የማውራት ድፍረት አይኖራትም ነበር። ስለዚህ እሷ ጥፋት አይደለም። ሀሰን ላይ ሲጀምር ከዚህ በፊትም ተናግሬያለሁ። ሀሰን በጣም ቆራጥ ነው። እውነታውን መፍትሄውን ነው ይዞ የሚመጣው እንጂ የሆነ ዳርዳር ታያቅም። ብሩክና ሃይሚ ለዩ ዳርዳር ነው እያሉላት ያሉት። በቃ መብት እየሰጧት ነው ዳርዳር ብለው እየተለማመጧት ነው ስንል ነበር። ሀሰን ግን መጥቶ በቃ እኔ እንጃ ሁላችሁም የተረዳችሁት ይመስለኛል የሀሰንን ጥቅም። ሀሰን እኔ ከነፍፄ ከነምናምን አላገናኘውም ብያለሁ። ተመልሳችሁ ማየት ትችላላችሁ። በፍጹም ቤተሰብ ሀሰን ከማናቸውም ጋር የሚል አይደለም። ምክንያቱም እሱ ላሰበው ዓላማ ልክ ነው ብሎ ላሰበው ነገር ይታገላል። ለዛ ነው ያ ሁሉ ሰው ሲፈርድበት እና ሀብ ምናምን እንደዛ ዱላ ቀረሽ ጭቅጭቅ ሲምንትን ሲሉ ሲያበሸቃቀጡት ውሻ ሲያረጉት በቃ ትክክል የመሰለኝን አደርጋለሁ ሲል የነበረው እና ከዛን ጊዜ በኋላ እኔ በጣም በቃ ሀሰን ከድሮም ነው የሚመቸኝ። በቃ እውነታውን ነው የሚናገረው። እንዴ እሺ እዩ ዛሬ ተፈቀደላት አብራ መኖር ነው ችግር የለም። አንድ ክላስ ይሰጥሻል ተባለች። ልጅቷ እስክታርግ ተብላ አብራ እየኖረች ብትገላት ሳላ አይደል? እውነቱን ነው። ብትገላት ብትመርዛት በምግብ እንደሆነ ሰዓት ፋሚሊ መሆናቸው አይቀርም። በእርግጠኝነት ስነግራችሁ ተከባብረው የሚኖሩ ፋሚሊ ያስመስላሉ። ናናናራቸው እንደዛ እንዲመስል ያደርጋሉ። በእርግጠኝነት ቤተሰብ ቡና ማፍላት አብሮ መብላት ምናምን ይጀምራሉ። ብትኖር አብራቸው ያን የሆነ ነገር ብታደርጋት እውነቱን እኮ ነው ሀሰን። እቺ ልጅ ላፈቀረችው ወንድ ሁሉ በቃ ሰው ሁሉ ሀገር ሙሉ ውሻ እያረጋት ምን አይነት ሴት ነች? ክብረ ቢስ እያላት ፍጥጥ ግጥጥ ብላ የምትመጣ ለምትወደው ወንድ ነው፣ ለቡርኬ ብላ ነው። ገባቸው? ክብሯን የጣለችው ከጣለችም ለቡርኬ ብላ ነው። ቡርኬ የራሷን ከማድረግ ከመፈለግ አንጻር ነው ቤተሰብ። ስለዚህ ሃይሚን የሆነ ነገር አታረጋትም ተብሎ መታሰብ በጣም ከባድ ነው ቤተሰብ። የሆነ ነገር ብታረጋት ምንም የማን አለልን ነው። ስለዚህ ሀሰን ያለው ልክ ነው። ሀሰን ትክክል ነው። እንደ ሀሰን ቆራጥ ቢሆን ብሩኬ እንደ ሀሰን የሆነ ቁፍጠን ያለ ውሳኔ የሚወስን ቢሆን ድሮ ወጣለች ከህይወታቸው ቤተሰብ አይደለም እንዲያብሬ ልኑር ድሮ ወጣለች። እኔ ለምን ድጋሚ መርመር የሚል ሀሳብ እንዳልመጣላቸው ቡታጀራ ለምን ምርመራ የለም ብለው ማሰብ እንዳልፈለጉ አዲስ አበባ ሄደን በቃ አዲስ አበባ ችግር አብረን እንኖራለን ብለው አታሉ ውስጡ እንደማስመርመር እዚህ ግግም ብሎ መጨቃጨቅ በየቀኑ ምናምን። ቆይ መፍትሄና ጭቅጭቅ መለየት አቅቶናል። ብሩክና ሃይሚ ጭቅጭቅና መፍትሄ እየለያችሁ አይደለም ወይ? ውሳኔ ይባላል። ቪዲዮ እና ያለን እስከ መጨረሻ ምንም አይነት ውሳኔ ምንም አይነት ንግግር የለም። ብሩኬ ከባድ ነገር ፈጠረ ይላል። እሺ ከባድ ነገር ስንል ጭቅጭቅ ነው። ጭቅጭቁ ነው ከባድ ነገር። እናንተ ማብሰልሰል ያለባችሁ መፍትሄ እንጂ ጭቅጭቁን ነው እያበጃችሁ ያላችሁት እኮ መፍትሄ ሳይሆን ጭቅጭቅ ነው። አዲስ ጭቅጭቅ፣ አዲስ ንትርክ፣ አዲስ ሀሳብ ነው። እንዴ ጭቅጭቅ እንዴት ሰው በዚህ ልክ እንዴት ሊወድ ይችላል? መፍትሄ አስቡ። ከጭቅጭቅ ስትወጡ መፍትሄ ታስባላችሁ። በጭቅጭቅ መሀል አንድ የሆነ ነገር ይነገራል። ያ ነገር በቃ ሲያብሰለስሉት ይውላሉ። በቃ ምክንያቱም እንደዚህ ነው የሰው ልጅ ባህሪ ነው። በሆነ ነገር በየተጨቃጨቃችሁ የሆነ ነገር ሀሳብ ከመጣላችሁ ያንን ሀሳብ ከማብሰልሰል አንወጣም። እውነት ለመናገር ለዛ ከጭቅጭቅ ገለል ብላችሁ ነው መወሰን ካለባችሁ መወሰን ያለባችሁ። ራሳችሁን አረጋጉ።
ጭቅጭቁ ታውቃላችሁ፣ ራሳችሁ እንዳትረጋጉ አድርጓችኋል። ዛሬም የሚመጣ ልዩ ትመጣለች፣ የሆነ ሀሳብ ታቀርባለች፣ ጭቅጭቅ። ነገም ከነገ ወዲያም አይታችኋላ። ብሩክና ሀሰን እንድታጣላቸው የሞከረችው ነገር እዩ መልአክ ለመምሰል የምትሞክረው ብሩክ ፊት ነው። በቃ ተበዳይ መስላ መቅረብ ምናምን ብሩክ ፊት ነው ሁሉ ነገር። አባወራው ብሩክ ነው የሚወስነው። ብሩክ የምሬ ነው። ትናንትና የተሰራውን ቪዲዮ ቁጭ ላይ እያየ በሀሰን መገረም አለብን። እንደ ሀሰን መሆን አለብኝ፣ መቁረጥ አለብኝ ማለት አለብን። በጣም አሳፍጣታል ልጇ። በጣም የልብ ሰጥታታል። እንዴ የልብ ጭራሽ እኔ በጣም ነርቨስ ያደረገኝና ከሀሳብ እስካሁን አልወጣም ያለው ነገር ቤተሰብ እናንተም እንደዛ የተሰማችሁ እንደሆነ ተስፋ አደርጋለሁ። ብሩኬ ምንም በወስን ቅር አይልሽም ወይ ብሎ ሃይሚን እንደምንድን የጠየቃት? ሃይሚን የሚያስከፋ ነው ማለት ነው ውሳኔው። ቤተሰብ በጣም እኮ ነው በጣም የሚከፋው ታውቃላችሁ። እዩን ጠይቋት ቢሆን እንደዛ ብሏት በመወሰነ ውሳኔ አትከፊም ወይ ብሏት ቢሆን እረዳለሁ። ሃይሚን ጭራሽ እዩ እንድትመርጥ ነው እንዴ ብሩኬ? እዩ እንድትመርጥ ነው የሚመስለው ብሩኬ አወራረህ። በቃ ምንም ማድረግ አልችልም፣ ሃይሚ ልጄን ማሳደግ ስላለብኝ በቃ እንትኑ የሚለው በቃ እንደምንም ተቻችለን ከዩ ጋር እንኑር የምትል ነው የሚመስለው። እዩን የምትመርጥ ነው የሚመስለው። ሃይሚን ዞር ብለህ በምወስነው ውሳኔ አይከፋሽም ወይስ አብረን እንኑር ልትል ነው? አብረን እንኑር ልትል ነው? አረ ቤተሰብ አይመጣውም፣ ይሄ ነገር አይመጣውም። እንዴት ቢያስበው ነው ብሩኬ? ግን ወይ አብረን እንኑር ነው አብረን ትኑር ሊሆን ይችላል ልጇ እስክታድግ ራሷን እስክታቅ ድረስ። ምክንያቱም እኔ ያላባት ያደግኩት ያላባት ልጅቷ ማደግ የለባትም ሊል ይሆናል። የአብዛኛው እኮ ኢትዮጵያዊ እንትን ነው ይሄ የተለመደ ነው። አብዛኛው ኢትዮጵያ ያላባት ነው ያደገው ወይ ያለ እናት፣ ብቻ ከሁለት አንዱን ያጣል አብዛኛው ኢትዮጵያ። በዓለም ዙሪያ ራሱ ያለ ሰው አብዛኛው አባቱም የማጣት ቻንስ አለው። እና ብዙ ሰው ያላባት አድጓል ብሩኬ። ስለዚህ ያላባት ማድረግ የለበትም ማለት የለብም። እንደ እናትም እንደ አባትም ጀግናውን አሳድጋኛለች እናቴ ብላ ብታወራ ይሻልናል። እኛ ዛሬ ከምታስከፋን አብራን ትኑር ወይ ደግሞ አብሬያት ልኑር ብለህ ሃይሚን ከምታስከፋብን። ሃይሚ እየበሰለች ነው፣ በጣም እየተረጋጋች ነው። ግን ደግሞ እስቲናው መፍትሄ እያመጣሽ አይደለም። የፈለገ ብትረጋጊ የፈለገ እንትን ብትይ መፍትሄ አንቺ ብለሽ የምታስቢ ብሩኬ እንዲወስን ነው። ብሩኬ የመወሰኑ ጉዳይ አይደለም ለአንቺ መፍትሄ የሚበጀው። እኔ እንደዚህ አይነት የማልወጣው ችግር ውስጥ ገብቼ አላውቅም ምናምን እያልሽ ነበር አይደል? ይህ በጣም ቀላል ኢዚ የሆነ ችግር ነው። በህይወታችሁ ያጋጠማችሁ በጣም ኢዚ የሆነው ችግር ነው። እናንተ ለመፍትሄ ሀሳብ ዝግጁ አይደላችሁ። ቡታጀራ ዲኤንኤ እንደሌለ ሳስተሙ ቀርታችሁ ነው ወይስ አሜን ብላችሁ ተቀብላችኋል? ብሩኬ አሜን ብሎ ስለተቀበለ አንቺ አሜን ብለሽ ተቀበለሻል ነው? እንዴት እንደሆነ አላውቅም ቤተሰብ፣ እንዴት እንደሆነ አላውቅም። እንዴት የመፍትሄ ሀሳብ ማምጣት እንደከበዳችሁ እስኪ ብሩኬን አማክሩ። የምርም ተኝተህ ነው ወይ? የምርም ልጇ ያንተ ነች ወይ? የምር እንዴት አረከው? እንዴት ውቀሽው? ከፈለግሽ ብቻ የመፍትሄ ሀሳብ ይምጣ። እዩቀሽው የመፍትሄ ሀሳብ አምጡልን። ምክንያቱም ይሄ ነገር አያዋጣችሁም። እዩ አብራቱን እዩ የሆነ ነገር ቱን ባለ ጉዳዩ ሀሰን በሆነ ብዬ ተመኘው። እንዴት ከህይወቱ አሽቀንጥሮ ሊያስወጣት እንደሚችል ሳስብ፣ ምክንያቱም አብራችሁ ያላረጋችሁት ነገር ያልተኛችኋትን ሴት እኔ ብናገር ውስጤን ማንም አያምነኝም እያለ ሰው እጁን አጣጥፎ መቀመጥ አለበት። ቤተሰብ ብሩኬ እኮ እንደዛ ነው እያደረገ ያለ። አብራት እንዳልተኛ ልጆቹ እንዳልሆነ እናውቃለን፣ ልቦናውም ያውቀዋል። ግን ብናገር ሰው አያምነኝ ምን ማለት ነው? አይምንሃ ሰው እሷ ልጅቷን አሳምነ ከህይወቱ ማስወጣት ነው እንጂ አንተ አሚን ብለህ ተቀብለህ ነው የሚመስለው ነገሩ ሁሉ። ችግር የለም በቃ ያለ ስሜት የሚሰጠኝ አይነት ስታር እችለዋለሁ። ሰው ከሚጠራጠረኝ አላረኩም ብዬ ከማያምነኝ ችግር የለም ይሄንን ይምን አይነት ስታር ምን እሺ። ኧረ ብሩኬ ተው ጭቅጭቅ ይቅርና መፍትሄ አምጡ። ዛሬም ወሰነ፣ ነገም ከባድ ውሳኔ ወሰነ፣ ከነገ ወዲያም ወሰነ እየተባለ እኮ እኛ በየቀኑ ምን አይነት ውሳኔ ወሰንክ ብለን እየጓጓን ሃይሚን መርጠህ ወር ደግሞ እዩም ሙሉ ለሙሉ ከህይወት እስከ ዘላለም ማስወጥታ ኑሯችሁን ቀጠላችሁ እያልን እየጠበቀን ነው። አንተ ግን ከዛሬ ነገ ውሳኔውን ወሰነ።
ምንም ውሳኔ ግን የለም። ትናንትናውን ቪዲዮ ውሳኔ ወሰነ፣ ምርጫውን አሳወቀ። የዛሬውን ቪዲዮ ይመጣል ደግሞ የቀጠለ የዛሬ ሃይሚን ግን ቤተሰብ ምን ሊላት ይመስላችኋል? እስኪ ኮመንት ስራ አሳውቁ። ሃይሚን ዞሮ በሚወስነው ውሳኔ አትከፊም ወይ ማለት ምን ሊላት ይመስላችኋል? ምን ሊላት ይመስላችኋል? እኔ እፈልጋለሁ፣ ሀሳብ አስተያየታችሁን እፈልጋለሁ። የምሬ ነው ቤተሰብ ማወቅ እፈልጋለሁ። ምን ሊላት ይችላል የሚለው በጣም ያጓጓኝ ነገር ነው። በጣም ያጓጓኝ፣ በጣም ያስጨነቀኝ ለምን ሃይሚን ብቻ እዩኒስ ለምን እንደዛ አይላትም? በመወሰነ ውሳኔ ሁለታችሁም አሜን ብላችሁ የምትቀበሉ ከሆነ ብቻ ነው መወሰነ የሆነ ውሳኔ ብሎ አሜን ብለው እንዲቀበሉ ለምን ሁለቱንም አልጠይቃቸውም? ሃይሚን ብቻ በመወሰነ ውሳኔ ትቀበያለሽ ወይ አትከፊም ወይ? ለምን ምን የሚላት ይመስላችኋል? ኮመንት ላይ ሀሳብ አስተያየታችሁን ሁላችሁም ተሳተፉ። ማንም ሰው ይህንን ጉዳይ እያየ ጸጥ ብሎ እንዳያልፍ፣ ቪዲዮን ብቻ አይቶ ጨርሶ እንዳይወጣ ሀሳብ አስተያየት ትፈልጋለሁ። ሰብስክራይብ ማድረጋችሁን ደግሞ ከምንም በላይ ፈልጓሉ። ቤተሰብ ከምንም በላይ ፈልጓሉ። ተደራሽነታችን የመፍትሄ ሀሳብ አምጪነታችንን እዚሁ ጋር መገታት የለበትም። ቡታጀራ ዲኤንኤ እንደሌለ ከኔ በላይ ማንም ሊያጣራላችሁ አይችልም። ቤተሰብ እዛ የሆነ ጨብራ ጩርጡራ አካባቢ ቁጭ ብሎ ብሩክና ሃይሚ እንዲያሉ ያለ ሰውዬ እያያችሁ አትመኑ። ውጭ ሀገር አረብ ሀገር ቁጭ ብላ ብሩክና ሃይሚ እኮ እንዲሆኑ እንዲህ ተፈጠረ ከካሜራ ጀርባ ምናምን ቢላችሁ እንዴት ነው የምታምኑ? ማመን የለባችሁ። እዚሁ አጠገባችሁ ቁጭ ያልኩት እዚሁ ከነሱ አጠገብ ምንጭ የማገኝ ሰው እያለው የሆነ ነገር ሀሳብ ያመጣን ሰው ተቀብላችሁ አሜን ብላችሁ እኔ የምናገረውን ሀሳብ እንኳን ማለት ነው እንትና እኮ ቲዩብ ላይ እንዲህ አይደለም ተብሏል ምናምን ገብተህ እስኪ ምናምን ቼክ አድርገው። እኔ ቼክ አድርገዋለሁ ለእናንተ ሞራም ብዬ ጨረቃ ፋሚሊ ለእናንተ ብዬ ገብቼ ቼክ አድርገዋለሁ። የሆነ የማይታወቅ ከተማ ላይ ወር ደግሞ ከቡታጀራ በ1000 ኪሎ ሜትር ምናምን የሚርቅ ከተማ ላይ ቁጭ ብሎ ስለነ ብሩክና ሃይሚ ከካሜራ ጀርባ እንዲሆኑ የብሩክ